በሰላም ያገናኘን። በልበል ካርታ ስራ ላስፈታ በሰላም ያገናኘን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ተወዳጁን ድራማ ነው ማለት ነው። ድራማ እንግዲህ በጣም በአጭር ጊዜ ውስጥ በጣም ተወዳጅነት ያገኘ ልጆችዬ፣ ዛሬም እንግዲህ ስለሱን አንዳንድ ነገር የምናወራው ማለት ነው። አምነን ከእስር ቤት በመውጣቱ ደስ ያላችሁ ኮመንት ላይ ያሳውቁኝ። ነገር ግን በጣም አዳዲስ ነገሮች እየተፈጠሩ ነው ማለት ነው። እኛ እንዳያሰብነው እና እኛ እንደፈራ ነው አይደለም ነገሮች እየሆኑ ያሉት። እሱ ምንድን ነው እንግዲህ አቶ አምነንም ማሪያ ነበረች ከእስር ቤት ይዘው የመጣችው ማለት ነው። አጋጣሚ ሆኖ ደግሞ በሩን የከፈተችለት ጄሪ ነበረች ማለት ነው። ጄሪ እንግዲህ በሩን ስትከፍተው ያየችውን ነገር ማመን ነበር ያቃታት። በጣም ነበር የደነገጠችው። ምንድን ነው ያየችው ካላችሁ እንግዲህ አምነንና ማሪያ እጅ ለእጅ ተያይዘው ነበር የገቡት። ጄሪ ከነ መኖሯን ራሱ አላያትም። ሰላም እንኳን ሳይሏት ነበር የገቡት ማለት ነው። እንግዲህ ያየችው ነገር በጣም ነው ያስደነገጣት፣ በጣም ነው ያስገረማት ማለት ነው። በአሁኑ ሰዓት ጄሪ እንግዲህ በጣም ሀዘን ውስጥ ትገኛለች። ምን ታደርጋለች የሚለው ለሁላችንም ጥያቄ ነው ማለት ነው። በጣም ነው የምታሳዝነው እውነት ለመናገር። ያው እዛ ቤት የገባችው ለራሷ ጥቅም ቢሆንም ግን የእጇን እያገኘች ነው ማለት ነው። እንግዲህ በሌላ በኩል ደግሞ እንግዲህ ብሌን ነበረች። ብሌን ይህን ነገር ስታይ የሚሰማታል፣ ምን ታደርጋለች ብለን ሁላችንም አስበን ነበረ። ነገር ግን እሷ የገመተችው ሌላ ነው ማለት ነው። ያው አምነንን ነው ታውቃኝ ጣል አደረገኝ ስትለው አይሽ አይደለ እንግዳ እኮ ከቤት ስላለ ነው። እሷ ደግሞ በጣም ጥሩና አብሮ አደጌ ናት፣ አብሮ አደጌ ልጅ ናት። ለዛ ነው ከእሷ ጋር እየሆንክ ያለሁት እንጂ እኔ መቼም አንቺን አልጠላሽም እያላት ነበረ። እሺ እኔ እኮ ምንም ችግር የለም፣ ዋናው ከዛ ስሜት ውስጥ እንድትወጣ ነው የምፈልገው ትለዋለች ማለት ነው። እንግዲህ እሺ ችግር የለውም ግን እኔ አንቺን መቼም እንደማልተውሽ ታውቂያለሽ ብሏት ከስራው ሄዷል ማለት ነው። በሌላ በኩል እንግዲህ አብረው ትናንትና በአንድ ማዕድ እየበሉ ነበረ። ወይዘሮ ሴማ በጣም ነበረ ደስ ያላት። አምነንና እንግዲህ አዲስ የመጣችው ማሪያ እየተግባቡ እንደሆነ ስታይ በጣም ነበረ ደስ ያላት። እነሱንም ለማጋባት እንግዲህ ሀሳብ ላይ ነው ያለችው ማለት ነው። ወይዘሮ ሴማ እንግዲህ ይሳካላታል ወይስ አይሳካላትም እሱን ወደፊት የምናየው ነው የሚሆነው። ምክንያቱም አምነን ብሌንን በጣም ነው የሚወዳት ማለት ነው። እንግዲህ ማሪያ እንደዚህ አይነት ውለታ ብትውልለትም ግን ብሌንን ትቶ መቼም ቢሆን ማሪያን ያገባታል ብዬ አላስብም። ነገር ግን ብሌን በጣም ብዙ ፈተና ነው ከፊቷ የሚጠብቃት ይመስለኛል። ጀሪም እንግዲህ በጣም ግራ ገብቷታል ማለት ነው። እንግዲህ ግራ ቢገባት ነው ሄዳ ብሌንን ምን ይሻላል አምነን እኮ ተወት እያደረገ ነው፣ በጣም ብቸኝነት እየተሰማኝ ነው፣ እዚህ ቤት እንዳለው ራሱ እየተሰማኝ አይደለም፣ እዚህ ቤት ያሉ ሰዎች ማናቸውም አይፈልጉኝም፣ ያለ መፈለግ ስሜት እየተሰማኝ ነው፣ በጣም ደብሮኛል ምናምን እያለች ትነግራታለች ማለት ነው። ብሌንም እንግዲህ እንዳለሽ ካልተሰማሽ እንዲሁም ደግሞ የማይፈልጉሽ ሰዎች ጋር እንዳለሽ ከተሰማሽ ለምን ትቀመጫለሽ? ለምን አትሄጂም?
ምክንያቱም አንቺን የሚፈልጉ ብዙ ሰዎች እንዳሉ እርግጠኛ መሆን አለብሽ። ስለዚህ የማይፈልጉሽ ሰዎች ጋር ብዙ መቆየት አስፈላጊ አይደለም ትላታለች ማለት ነው። በእርግጥ እኔም የሚፈልገውን ነገር እስከማውቀው ድረስ ነገር ግን ምንም ሊሆንልኝ አልቻለም፣ ሁሉም ነገር ተበላሽቶብኛል እያለች ነው። እሷ እንግዲህ ከአሁን በፊት እንዳያችሁት ከአምነን አርግዛ ነበረ። ከአምነን ያረገዘችበት ምክንያትም ያው የአምነን ንብረት ሙሉ ለሙሉ ለመውሰድ ስለፈለገች ነበረ። ልጁን እንግዲህ ምንም ቢሆን አይከድም አይደለ? ለልጁ ደግሞ በሚያደርገው ውጣ ውረድ በሚያደርገው ወጪ እንግዲህ እሷ የምጠለው ብላ ስላሰበች ነበረ ማለት ነው። ወይዘሮ ሴማ ደስታዋን እንግዲህ ደውላ ለአቶ ካርታን ተናግራለች ማለት ነው። አቶ ካርታን ጋር ገና ልጇ ማርያ ቤቷ እንደገባች ነበረ ደውላ ልጆቻችን አድገዋል፣ በጣም ደስ ያለኝ ልጄን ዛሬ ከጉድ ነው ያወጣችልኝ። ስለዚህ አንተም ወደ ሀገር ልትመጣ እንደሆነ ሰምቻለሁኝ። በጣም ነው ደስ ያለኝ። ልጆቻችንን በደንብ ማስታወቅ ነው። እናንተ የምናወራውን ነገር አለ እስከምትመጣ ድረስ በጉጉት ነው የምጠብቅህ ብላ እንግዲህ ደስታዋን ስትገልጽ ነበረ። እሱም አሁን በጣም ነው የሚናፍቃችሁኝ፣ ሀገር የምገባውም የእናንተ ናፍቆት ስለያዘኝ ነው እያለ እንግዲህ ናፍቆታቸውን ሲገላለጹ ተመልክተናል። እንዳያችሁት እንግዲህ ወይዘሮ ሴማ በጣም ነው ደስ ያላት ማለት ነው። ማርያ እዛ ቤት ስለመጣች በእርግጥ አምነንም በጣም ደስተኛ ሆኗል። እየተንከባከባት ይገኛል። ነገር ግን አምነን እሷን ልጅ የሚንከባከባት አብሮ አደጉ እህቱ ስለሆነች ወይንስ ደግሞ ለፍቅር ይፈልጋታል የሚለውን ነገር አብረን የምናየው ነው የሚሆነው። እንግዲህ ጄሪ እዛ ቤት እንዳለችው ተንቀሳቃሽ ሮቦት ሆኛለሁ ብላለች ማለት ነው። በጣም ነው በስሜቷ እየተጫወቱባት ያሉት። በእርግጥ እሷም ትዳሩን ፈልጋው እንዳልገባች ስታቅ በጣም እየተጸጸተች ነው ማለት ነው። እዛ ቤት የገባችው እንግዲህ ጥቅም ፈልጋ እንደሆነ ሁላችሁም ታውቃላችሁ። እሷ ራሷም እንግዲህ ለቤሌ በእርግጥ እኔም እዚህ ቤት የገባሁት የራሴን ነገር የሚፈልገው ነገር ስላለ ነው። እሱ ደግሞ አሁን እየተስተካከለልኝ አይደለም፣ ሁሉንም ነገር አንድ ባንድ እያጣሁት ነው ብላለች ማለት ነው። ቤሊም እንግዲህ እዚህ ቤት አንቺን የሚያቆይሽ ነገር ከሌለ እኮ መቆየት የለብሽም፣ የሚወድሽና የማይፈልግሽም ሰው ካለ ከማይፈልግሽ ሰው ጋር ከምትኖሪ ብቻሽን ብትኖሪ ይሻልሻል ብላታለች ማለት ነው። በእርግጥ መውጣት አይቀርም፣ ነገር ግን ነገሮች እስከሚስተካከሉ ብላለች ማለት ነው። እንግዲህ በሌላ በኩል ደግሞ ሜርሲ ሙስጠፋን እያስፈራራቸው ነበረ ማለት ነው። እንዳያችሁ አንተስ ምንድን ነው የምትጠብቀው? ወንድሜን አንተና እህትህ ከተጫወታችሁበት በኋላ አሁን ደግሞ ምን እየሰራህ ነው? ወይስ እስከሚነቃብኝ ልቀመጥ ብለህ ነው? ያቺ ባለቤትስ እንዲሁም ደግሞ እህትስ የት ነው ያለችው? ብለዋለች ማለት ነው። ምን እያልሽ ነው? ምን ለምታወጣጭ ይፈልገሽ ነው? ወይስ ደግሞ ከኔ ጋር ምን አገኛለሁ ብለሽ ነው? ሜርሲ ስነ ስርዓት ቢኖርሽ ይሻልሻል። ደግሞ እኔም ከወጣው እኔ የሆነ ነገር ከሆንኩ ሁላችንም ተያይዘን ገደል ነው የምንገባው። አይዞሽ ሁላችንም እንተዋወቃለን ብሏታል ማለት ነው። እንግዲህ ሙስጠፋ እንደሚለው ከሆነ የአምነን እዚህ ደረጃ ለመድረሱ የእሱም እጅ እንዳለበት ነው ማለት ነው። ምክንያቱም እኔ የሆነ ነገር ከሆንኩኝ እኔ ገደል ስገባ እነሱንም እያንዳንዳቸው ልጃቸው ነው የምገባው ብሏል ማለት ነው። እንግዲህ ሙስጠፋ ሁላችንም ካሁን በፊት ሙስጠፋ ምንም አላደረገ። በእርግጥ የሲፈንን ሚስጥር የሚያውቅ ነው እንጂ ሌላ ተንኮል እንዳሌለበት ነበር የምናስበው። ነገር ግን ከዛሬ ከሜርሲ ጋር ሲነጋገሩት እንደሰማነው ከሆነ እሱ ቀንደኛ የአምነን ጠላት እንደሆነ ተመልክተናል ማለት ነው። አምነንም እንግዲህ ሲፈንን ለማግኘት አንድ ሰው ቤት ውስጥ እንዳለ እየተነገረ ተመልክተናል ካሁን በፊት። እሱም እንግዲህ ሙስጠፋ ነው የሚሆነው ማለት ነው። ሙስጠፋ እንግዲህ ከዛ ቤት ማምለጥ አለበት ብዬ አላስብም። አምነን እንደምን ብሎ ይህን ልጅ በግድም ቢሆን በውድ ይዞ እንግዲህ ሲፈንን ወደ እጁ ማስገባት አለበት ብዬ አስባለሁ እንጂ ሲፈንን በጭራሽ ወደዛ ቤት የምትመለስ አይመስለኝም። ምክንያቱም ነገሮች በጣም እየቀረቡ ነው ያሉት። አሁን ደግሞ ማርያ ስትመጣ እንግዲህ ፓወሩ በብር ሆኗል ማለት ነው። ሁሉም ነገር የሚያስፈራ ነው የሚሆነው። እንግዲህ በጣም ከባድ ነው የሚሆነው። በሌላ በኩል ደግሞ እንግዲህ ወይዘሮ ሴማ እንግዲህ ልጄን ከእንደገና በስነ ስርዓት ድሬ ደግሼ እድረዋለሁ የማንም ምናምን እያለች እንግዲህ
ከአሁን በፊት የነበረችውን ሚስቱን ጄሪን እንዲሁም ደግሞ ሁሉንም በሱ ዙሪያ ያሉትን ሴቶች እየተሳደበች ተመልክተናል። በሌላ በኩል እንግዲህ አምነን ከቤሊ ጋር ትንሽ ከተጫወተ በኋላ ክላሱ ለማረፍ ሄዶ ነበረ። ክላሱ እንግዲህ ተኝቶ ባለበት ነበረ ማሪያ ወደ እሱ ክላስ ሄደችው ማለት ነው። እንግዲህ የላከቻትም ወይዘሮ ሴማ ነበረች። እንግዲህ ጄሪም ወደ ላይ ስትመጣ አምነንን ታጠዋለች። እሱን ፍለጋ እንግዲህ ወደ ላይ ስትሄድ ነበረ። ወይዘሮ ሴማ የትም እንዳትሄጂ፣ እናንተ ክላስ ልጄ አምነንና ማሪያ አብረው የሚያወሩት ነገር ስላለ እንድትረብሻቸው አልፈልግም፣ አርፈሽ ቁጭ በይ ብላታለች ማለት ነው። በጣም ከባድ ነው እንግዲህ ክላሳችሁ ባላችሁ ሌላ ሴት ይዞ ገብቶ እንደ ማየት የሚያስጠላ ነገር የለም። በእርግጥ ያው ባሌ ነው ብላ ታወራለች እንጂ ባሏ እንዳልሆነ ልቧ ያውቀዋል። ቢሆንም ግን በጣም ከባድ ነው ማለት ነው።